ጥሩ ወዳጆችም አሉኝ። ወዳጆቼ ደግሞ ምኑንም አያውቁትም፣ ያዝናሉ። ከዛ በቃ ህይወት ትቀጥላለች። እኔ ግን አልፍ ነበረ ማለት ነው እንደዚህ አይደለ? ግን መድኃኒዓለም አትጥፊ ያላትን ነፍስ ታይላንድ በዚህ በ6 ዓመት ውስጥ የት ሄጃለሁ? ታይላንድ ሄጃለሁ፣ ቱርክ ሄጃለሁ፣ አሜሪካን ሄጃለሁ፣ ዱባይ ሄጃለሁ፣ ማላዲቭን ሄጃለሁ። ዩሴ አትሙት ያላት እናንተ ሌሎች ናቸው። መንግስት ሲረገም ህዝብ ላይ ነው ችግሩ። ይሄ ነው ቤተሰብን በቃ ብላችሁ ስታለቅሱ ተቸግረው የሚመጡት እናትና አባት ጋር ነው። You pay it without kids, without work, without nothing. Enjoy life. በቃ እሷ ሄዳለች፣ አንመልሳት። ለሌሎቻችሁ ትምህርት ይሆናችሁ። ከሌሎቻችሁ እስቲ ጎብዙ። ሌሎች እናቶች እኔ ለእናት ነው ማለት ነው፣ ለልጆቹ አይደለም። ለእናት እንደኔ ተንከራታ ላሳደገች እናት እንደኔ ስሜቷን ደብቃ ብርዱን በረዶውን አንጀቷን እስር አድርጋ። እኔ እኮ የወፈርኩት አሁን ልክ ሳገባ ወፈርኩኝ። ልክ እፎይ ስል ልክ ልጆቼ እኔ እኮ እችን ነበር ማከለው። ሳር ብታዩ ሳር በቃ ሳስጠላይ ነበር። ሳር በአጥንቴ ነበር የሚሄደው። እግዚአብሔርን መበላ የለኝማ። እግዚአብሔርን ነው የምላችሁ። ቲማቲም ነበር የምበላው። ቲማቲም እበላለሁ እንደዚህ አብስዬ ልበላ ምናምንልና እደምራታለሁ ገንዘቧን እደምራትና ይቅርብ መላክ አለብኝ ገንዘብ። ውጭ ሆናችሁ አሁን እኮ ሉክሰስ ኑሮ እኮ የምትኖሩት። ድሮ እኮ እንዳልነበረ ደግሞ ብጭ ያለ ነገርም አልወድም። ቡጭ ያለ ነገርም አልወድም። የርካሽ ነገር ምናምን አይመቸኝም። ወይ ከበላው ደህና ነገር መብላት አለብኝ ምናምን። ለዚህ እኮ ነው አሁን እኮ የምታየኝ እኮ አሁን እንደዚህ ሂጄ ገንዘብ አውጥቼ ድብና አድርጌ ምዝናናው። ለምን እንደሆነ ታውቃላችሁ? አላረኩትም ዶሮ። አሁን ሰው ይላል የት አባ መች ኖርኩኝ? ዶሮ አልኖርኩም እኮ ለምን እንደዚህ እንደምዘንጥ ለምን አልኖርኩትም? ዩቦልሽት አሁን ነው እየኖርክ ያለሁት። ሰው ምክንያት አለው። አንድ ነገር ሲያደርግ ምክንያት አለው። እንዲህ ምቆላው ምንም ምለው አልኖርኩትም። ያልኖርኩበት ምክንያት ምንም አይደለም። በስህተቴ ባመጣኋቸው ልጆች አልኖርኩም። ምክንያቱም ቅድሚያ ለነሱ ነበር የምሰጠው። ዩቦልሽት አንቺ ገና እንትን ላይ ይሰቀላለሁ። ግዴታ የለብኝ፣ ግን ስህተቱ የኔ ነው። ምክንያቱም ራሴን መስጠት አልነበረብኝ። አሁንም የምነግራችሁ ለእናቶች ራሳችሁ እንዳሰጡ እንደኛ ራሳችሁን እንዳሰጡ። ከአሁን በኋላ ንቁ። እናት የተባልሽ በሙሉ ሂጂ ፀጉርሽን ተሰሪ፣ ጥፍርሽን ተሰሪ፣ ጓንት አድርገሽ ሽንኩርትሽን ክትፊ። ብዙ አሽከርነትም አያስፈልግም። በቃ በልኩ። እኔ አንዳንድ እናቶች ጋዴም ሲሆኑ በጣም እደነግጣለሁ። ግን ልብ ያስፈልጋል። እኔ አሁንም አይደለሁ አሁን ዘሴም ሽት ነኝ። እኔ አሁንም ዘሴም ሽት ነኝ። ግን ራሴን አልጥልም። ራሴንም ጠቅልዬ አልሰጥም። ምክንያቱም የኔ ህይወት አንዴ ናት እዚች ምድር ላይ። የኔ ላይፍ አንዴ ናት። ማንም ለኔ ላይፍ የሚጨነቅ የሚሰጠኝ የለም። እኔ ድፍት ስል ድፍት ነው፣ አለቀ በቃ። ሁሉ ነገር ያበቃለታል። ብልት ነው የማደርገው፣ ጥጥት ነው የማደርገው፣ ልብስ ነው የማደርገው። ውጥት ዝንጥ፣ ቫኬሽኔን ውጥት፣ ስራዬን ስርት፣ እፎይ ብዬ ነው መተኛት የምፈልገው። ሴቶች እንደዛ አድርጉ። ምክንያቱም እንደዚህ ነው የምትደፉት። በዚህም በዚያ ሰው እኮ በሌላ ሰው ቢሞት ምናምን በገዛ ልጃችሁ ተቃጥላችሁ ለምን ነው የምትሞቱት? ዋይ በገዛ ልጆቻችሁ ተቃጥላችሁ ናፍቃችሁ ለምን? አይ ባለቀስ ነው የሚወቅሱ
የሚወቅሷችሁ እናንተን ማለት ነው። ይወቅሷችኋል። እኔ 3 ዓመት ከእናቴ ጋር ተነጋገርኩ። 3 ዓመት እስቲል ነው ድረስ እስቲል ነው ቂም ተያይዘናል። አፈር ብላ አፈር ያስበላ። ይኸው አሁን ታለቅሳለህ። ልጅን አጣ መከበር ስትችል ማለት ነው። ቴራፒ ነው የሚያስፈልገኝ። እኔ አሁን ቴራፒ ነው የሚያስፈልገኝ። አይስወር በጣም ቴራፒ ያስፈልገኛል። ጊዜው ስጄ ካልሆነ በስተቀር እንደ ቀልድ እንዲህ የምታዩት ህይወት እንዴ ስላልሞትና እንዴ ታመናልኩ፣ በጣም ታመናልኩ። እምነት ማጣት ስቲል ነው። እኔ እምነት የለኝም። ነገም እኔ አሁን በሳምሪ እምነት የለኝም። ነገም ሊጥላ የምትሄድ ነው የሚመስለኝ። በቃ አሁንም ነገ የሆነ ነገር ብታገኝ ቻው ብላ የምትሄድ ነው የሚመስለኝ። በቃ እንዴ አሁን ደግሞ ከነ ልጆቿ ነው የምትሄደው ብዬ እፈራለሁ። ሌላ ጉዳት ገባችሁ? ቁጭ ብዬ በቃ የማስበው በሙሉ በቃ ተይ እንደዚህ አታስቢ ማሚ በቃ ግዳይ ምናምን ስትል ትላንትስ ብቻሽን ሄድሽ፣ ዛሬ ደግሞ ልጆቹን ይዘሽብኝ ትሄጃለሽ። ጭራሽ ፍርሃት በቃ ልጆቻችንን እንዲክዱን ያደረጉት እነሱ ናቸው። ለዚያም እኔ ምን እንዲላል ምን አለበት እንደው ተመሳሳይ ወንድ በቃ ከልጆቻችሁ ጋር ፓስ የሚያደርግ በአስተዳደግም በአቋምም በአመለካከትም ይቺ እናቴ የዩኒቨርሲቲ ተማሪ ምናምን ለምን ይሄ አልሆነም አይደለም። ለምን ይሄ አልሆነም ዩኒቨርሲቲ አልገባም አይደለም። አይ ነው የሀገራችን ፖለቲካ እንኳን ዩኒቨርሲቲ አይደለም ከቤታችን ከመንገድ ወደ ቤት እንዳንገባ አድርጎናል። ግን ቢሆንም ፓስ አያደርጉም ነው በቃ ፓስ አያደርጉም። ነገ መለያየት አሁን ምንድነው ኦኬ ብላችሁ ደግሞ ስታስቡት ኦኬ እሺ እኔ መጀመሪያ ምናልኩኝ ትምህርት ቤት ግባ አልኩት። ትምህርትህን ጨርስ፣ ትምህርት ቤት ግባ ተማሩ። እሷም ትምህርቷን ትጨርስ አንተም ተማር ስል እነሱ አልጋ ላይ ነው የተማሩት። ሌላ ዘሴም ከነዚህ ልጆች ጋር ማለት ነው። ከነዚህ ልጆች ጋር ተማር፣ መንጃ ፈቃድህን አውጣ፣ ትምህርትን የሆነ ነገር ይደርሳል። ከዛ ልጅ ጠብቂ ጭቅጭቁ ልጅ ጠብቂ ብር አምጣ አላመጣም። አያችሁ? ከዛ 2 ልጆች ያለባትና እናት ይቀራሉ ማለት ነው። አንቺ ለምን አትማሪ? እኔማ ተማርኩ ጨረስኩኝ። ያ እንደዚህ አይነት ችግር ፈጥሬ እኔም ኋላ ቀርቻለሁ። የምፈልገው ቦታ አልደረስኩም። ልጅ አይዝም። መልሳቸው ደግሞ ልጅ አይዝም። ልጅ በረከት ነው። እንደው በረከታችሁ ከቤታችሁ ይጥፋ። ልጅ በረከት አይደለም። ያ ለችግራችሁ መወጫ መረሳሻ፣ ለፍቅራችሁ ማሞቂያ ብላችሁ ታመጡና ያለያያችኋል። ልጁ ልክ ተወልዶ መሀል አልጋ ላይ ሲገባ እና ለዛኔ ነው በቃ የዛኔ ነው ልክ ልጅ ተወልዶ መሀል ይገባል። ከዛ ወንዱ በዛ በኩል ይተኛል፣ ሴቷ በቃ እዛ ጋር መለያየት ነው። ብልጥ ልጅስ ስማርት የሆነች ልጅስ ስማርት የሆነ ወንድ ቢሆን ኖሮ የፈለገ ላችሁ እንደዛ ምላችሁ የተከፈለበት ልጅ ስለተከፈለበት ዋጋ ያውቃል፣ ቤተሰብ ያውቃል። እስቲ እኔ ናቲ ካለ ልጅቷ እናት ፍቃድ ካለ ልጅቷ እናት አንድ ሴት አመጣለሁ ቢል እዚህ ጋር ላይ አናቱን ተርክኬው መሀል ለ2 ቦታ ከፍየው እኔ እንትን ነው የሚሄደው መስለኝ። እኔ ራሴን የምፈረክ እንዲህ ምክንያቱም አይኖዊት እናት እንዴት አድርጋ ከፍላ በተለይ ይሄ ውጪ ስለኖርን የደላን ምናምን ይመስላችኋል አይደለ? እርሱት መድኃኒዓለም ነው የምላቸው። እርሱት አሁን የደላኝ አሁን ማለት ከ5 ዓመት በፊት ነበር የደላኝ ፏ ብልጭ የምኖረው። አሁን የስራችሁን
ይስጣችሁ፣ በልጆቻችሁ ይድረስ። አቦ በእኛ ላይ ያሾፋችሁ፣ በእናቶች ላይ ያሾፋችሁ፣ በልጆቻችን ላይ ያሾፋችሁ። ለነገር ባንረግማችሁም ቁጭ እድሜ ይስጠን እንጂ ቁጭ ብለን ነው የምናያችሁ። ቁጭ የማን ህይወት ጠፍቶ የማን በሰላም እንደሚኖር አይባልም። ማን አናወራላትም። ልንገራችኋለን፣ ደም ግን ይጠራል። እግዚአብሔር ምስክሬን ነው የምላችሁ፣ ደም ይጠራል። የአንድ እናት ህይወት እንዲህ በከንቱ አያልፍም። ሁልሽም እኔ ምንም አለ ልጅቷን እግዚአብሔር ምንም አይንካት። እኔ አሁንም እግዚአብሔር ሆይ የዋዋ ልጅ ምንም አይንካት። በአካባቢዋ ያሉትን ግን በተለይ እኔ ሚስጥሩን ስለማቅ ከሀ እስከ ፐ ማን ልጅቷን ለዚህ እንዳበቃት ከሀ እስከ ፐ እኔ መጀመሪያ ከኔ ጋር ነው ልጅ የተነጋገረው። መጀመሪያ ሲነጋገር ሪከርድ አድርጌዋለሁ። ጥሩነቱ እግዚአብሔር ሪከርድ አድርጌዋለሁ። ምን እንዳልኩት ታውቃላችሁ? አንድ የተፋቀራችኋል በአስቸኳይ አልኩት። ከምንም በፊት እናትየዋ ጋር መታረቅ አለብን። እናትየዋ ጋር መታረቅ አለብን። በአስቸኳይ ከእናትየው ጋር መታረቅ አለብን። ይቅር በይኝ ብለህ ማለት አለብህ። የሚያመጡላችሁ እኔ እኮ ይቅር እኮ ል ነበረ በሰዓቱ እኮ እኔ እዚህ ያለችዋ ሴትዮ አንዳለች እዚህ እኛ ለእኛም ቱን ለማን አናውቅም። በሰዓቱ እኔ ደህና ሆና ነበረ የምለው ጂጂዬ ብላ መቼስ አንዳንድ ሰው ውለታውን አትረሱትም። ያው አሁን ምን እንዳሽከረከራት ምን እንደዚህ አሽከርክሮኛል ለክስ እንዳበቃት አናውቅም እንጂ በሰዓቱ ደም እንባ እያለቀሰች ከኔ ጋር የነበረችው አንድ ሴት ናት። ሁሉም በቃ አግልሎኝ፣ ሁሉም ሰው አግልሎኝ ማለት ነው። እና አንድ ጓደኛዬ ደግሞ አሜሪካን ነበረች። እሷም የዛሬውን አድርገውና ልታስታርቀኝ የጣረችው ማለት ነው። እኔ ሁሌ የለመንኳት ምንድነው እንዳታረግዝብኝ ነው ያልኳት። እንዳታረግዝ ምከሪልኝ። በተረፈ አልኳት ሁሉን ነገር ወረቀት ከፈለገ እኔ ራሴ ያሰጠዋለሁ። ምናሰጠው ደግሞ አልኳት ሁሉን ነገር እኮ ጨርሻለሁ። ምናሰጠው ደግሞ በዚህ ምክንያቱ እኔ አስተካክያለሁ፣ ሁሉን ነገር አስተካክያለሁ። አላረገዘችም አለች። አላረገዘችም ስትለኝ ኦኬ አልኩኝና በቃ ካላረገዘች ላንቺ ስል እሽላለሁ ምናምን የተነጋገረ እናቴ ለካ እሺ ያሉት ከተቀፈደደችልኝ በኋላ ካስቀፈደደልኝ በኋላ ልክ እንደዚች ማለት ነው። መጀመሪያ አስቀፍድደውልኛል። ዳርዳሩን ሆነው ማለት ነው። ጋይስ ምናወራላችሁ ልጆች፣ እውነት ልጆች ከማንም በልጠው አንሱ አይደለም። ለሁላችንም ልጆቻችን ወርቆቻችን ናቸው። ግን ፊውቸር ስላላቸው ልጆች ነው የምናወራ። አሁን እቺ ደዚን አይታችኋታል። ከልጅነቷ ጀምሮ ድምጿን ሰምታችሁታል። የምትዘፍነውን ዘፈን ሰምታችሁታል። የት ትደርሳለች የተባለች ከትምህርት ገበቷን የተነሳች ዘሴማይ በቃ የኔ ልጅ የሞዴል ልትሆን ቀጠሮ አላት። ፐርሰናል ምናምን ልትማር ቀጠሮ አላት። አንቫልት ጋር ቀጠሮ አላት። እሱ ከውጭ ጠዘጥዝልኛል ታታታታታ ሲል አልሰማም ማለችን በቃ አልሰማም። እኔ ልጄ ማለት በጣም የሚጀምር በነገራችን ላይ ልንገራችሁ፣ ዛሬም ያቺ ልጄን አላገኘኋት። ያቺ ማቃት ልጄን አላገኘ ቀና ብላ ሰው ማታይ የኔ ልጅ ማለት ቀና ብላ ሰው ማታይ ያ ሳምሬ እንዲህ ስትላት እሺ የኔ ልጆች እንደዛ ከና እንዲያውም ናቲ ትንሽ ሳምሪ መልስ አትሰጥም። ይሄን አድርግ እሺ እንደዚህ በዚህ ግቢያ ይሄን ውጭ እሺ ማሚያ እንደዚህ ነው በቃ ተቃቅፋችሁ የምትተኙ እንደ ጓደኛ የምታወሩ። እኔ እንዲያውም ልክ ስታድግ እንዲ 18 ምናምን ሲሞላት አሁን ጓደኛሽ እየፈራውም ስለሆነ ፍሪ ላረጋትም ስለፈለግኩኝ፣ ምክንያቱም መለማመድ አለብን። እኔ ግን መለማመድ ያልኩትኝ ዩኒቨርሲቲ ስለምትገባ የሆነ ቦታ ስለምትሄድ እንዳንነፋፈቅ ትንሽ ክፍተት እናምጣ ነው ያልኩትኝ። እኔም በቃ ውይ በኢየሱስ ውይ እናንተ እኔ ስትሮክ አልመታኝም፣ መቶኛል እኮ ግን እቺ ትረፍ ያላት ህይወት እኮ ስለሆነች ስትሮክ ብቻ
እንዲህ አንዳንዴ ከቁጭልና ምንድን ይላሉ እንዴ? ህይወታችሁን ተነጥቃችሁ ያለች አንድ ሴት ልጅ ናት ያለቻችሁ። ከብዙ ነጥቃችሁ ከብዙ ህይወታችሁ እንትን ብላችሁ ከእሷ ውጭ ህይወት እኔ አሁን ህይወት አለኝ? ህይወት እኮ የለኝም። ስለዚህ ምን በቃ ሌላ ነገር ነው የምታስቡት። አርጅታችኋል፣ እያረጃችሁ የልጅነታችሁ እድሜያችሁን፣ መልካችሁን፣ ቁንጅናችሁን፣ ሴትነታችሁን፣ ወጣትነታችሁን ለልጆቻችሁ ሰጣችሁ። እናንተ ወደ 40 እየገባችሁ ባዶ ሲያረጓችሁ በቃ ባዶ ሲያረጓችሁ እንዴ! በአንድ ጊዜ እዚህ ጋር 3 ሰው የሚቆምበት አላማችሁ ሌላ፣ ያ እዚህ ጋር 2 ሲወጡ ሲገቡ የት በአንድ ጭር እኮ ነው ያደረጉኝ። ጭር እኮ ነው ያደረጉኝ። ጭር በቃ ጭካኔው አልኩኝ። በቃ የሱ እኔ እንዲያልኩኝ እሱስ እሺ፣ የኔ ልጅ ግን እንዴት ትጨክነብኛለች? አይሶ እንዴት ትጨክንብኛለች? በቃ እንዴት ትጨክን? ከዛ በቃ ሰው እንደዚህ ግማሽ እምነት ዜሮ ነው የምትሆኑት። ዜሮ በቃ ዜሮ። ልጃችሁ ስትክዳችሁ፣ ከዛ ላይ ወጥታ ስትሰድባችሁ በኢየሱስ እኔ እዛ ሰዓት ምንም ያልመሰለኝ ምናምን ኖ ደነዘዝኩኝ። ታውቃላችሁ እግዚአብሔር ትረፍ ሲላት ደነዘዝኩኝ። በቃ ድንዝዝ አልኩ። እኔ ነኝ ለኔ ነው ይሄ ለኔ ይሄ ከልጃችሁ እንድትሳደብ ምናምን እግዚአብሔር በዘራችሁ ያድርሰው ነው የምላችሁ። ቆማችሁ በኮሜንት ደግፋችሁ ይኸው እግዚአብሔር ደርሶ እያለቀሳችሁ ይኸው ከነጭ ቅማል ይጀምራል። ሌሎቻችሁ በቤታችሁ ስንት እያለቀሳችሁ። አንድ አለች አሁን አሜሪካን ሀገር የምትኖር ማለት ነው። ቁጭ ብላ ነበር ስትሳደብ የነበረው የዛ ሰዓት ማለት ነው፣ በዩቱቡ በምናምን ጋይስ። አንደኛዋ ልጇች አሁን ቆማ የምታዩት አሜሪካን ሀገር ማናት ስሟ? እኔን እንኳን ባገኛት እገላታለሁ ምናምን ያለችው ጋይስ። ልጇ የት እንዳለ ታውቃላችሁ? ባሏ የት እንዳለ ታውቃላችሁ? እሷ ደምን ባያለቀ አሁን ብንፈልግ ይህንን ቶፒክ አድርጋችሁ ማውራት ትችላላችሁ። አንዳንዴ ቁጭ ልና እንዲላለሁ ሰው እንዴ ለመንገድ ህይወት ማለት መንገድ ነው። ሄለን አይደለችም። ሄለን አሜሪካ ነገር አለች። ነው ሄለን ነው ሰው አሜሪካ ነገር አለች። ሰው እንዴት ለመንገዱ የሚወስን ያ እቺኛ ፌቨር ናት ምናምን። ልጇ የት እንዳለች ታውቃላችሁ? ሆስፒታል ናት ያለችው። የ24 እና የ26 ዓመት ወንዱ እንደዛው። የት በየቀኑ ነው የቴራፒ የምታስደርጋት ልጇን ፌቨር የምትባለው ማለት ነው። ባሏ የት እንዳለ ታውቃላችሁ? ስለ እሷ ልጅ ታሪክ ብትሰሙ ስንቋን የተቀበለችው አንደኛ እሷ ነበረች። በቃ በእኔ ህይወት ውስጥ የነበረችው አንደኛ። ጋይስ በልጆቻችሁ ይደርሳል። በሰው ልጆች የምትስቁት በልጆቻችሁ ይደርሳል። ተውት በቃ። በማንኛውም ሰው የምታረጉት ካርማ የመንገዳችሁ ስንቅ ነው። ህይወት መንገድ ናት። የምናረገው አይደለም የምናስበው ነገር በሙሉ። እኔ ከእናንተ ጨዋ ሆኜ አይደለም ግን አውቄ አላጠፋም። ጋቢ ላይ የበሰበሰ ፖለቲካ ላይ ነው አውቄ። ግን በሰው ህይወት ግን እንዲህ ተው ነው የምላ። በቃ ተው። ምክንያቱም የሴት ልጅ መከራ ስለማውቀው ዛሬ አይደለም ከድሮ ጀምር። የዛን የ5 ዓመት ወጥቼ ልጄን እንዴት እንደወለድኳት ቤተሰቡ ምን እንዳደረገኝ ምናምን ስናገር ለ7 ተደፈርኩ ብላለች አላችሁ። ለ7 ተደፈርኩኝ ብላለች። የተደፈረው ሌላ ሰው፣ ያወራሁትኝ ስለሌላ ሰው። ዛሬ ግን መከራውን ግን ሁላችንም ዛሬ ምናልባት በእኛ ላይደርስ ይችላል፣ ቀኑ አይደለም። በደረሰባቸው ሰዎች ግን ደም እንባ ያለቀሳችሁ ደንግጣችሁ ወይኔ እኔ ልጅም ነገር እንዲትሆን እያላችሁ ደም ያበላሻችሁት እናንተ ናችሁ። ባህላችን ያበላሻችሁት፣ ኮሚኒቲውን ያበላሻችሁት። ሶሻል ሚዲያ ላይ ስትመጡና እሰይ ደግ አድርገን መብቷ ነው ጊዜዋ ነው ምናምን። ኦፍኮርስ መብቷ ነው ጊዜዋ ነው ጊዜዋን ግን
እናቷን በማዋረድ ራሷን በማዋረድ ትምህርቷን በመተው ስለ ወንድ ልጅ አይደለም እያወራን ያለነው፣ ስለ ሴቶች ነው እያወራን ያለነው። ስለ ሴት ነው እያወራን ያለነው። የህይወት ስንቋን ትምህርቷን በመተው እናቷን አባቷን በመተው አይደለም። እነሱ እንደዚህ የሚያደርጉት ለብቻ እንደፈለጉ ሊያደርጓት ሲፈልጉ ምን ነው በእውነት ባፈቀሯቸውና በሆነ እኔ ችግር የለብኝም። የፈረደበት ሁሌ ዝም ይሄ ችግር ሁሌ የሚፈጠረው ወረቀት የሌለው ወንድ ወረቀት ካላት ሴት ወረቀት ብቻ አይደለም ላይፍ ካላት ሴት ላይ በቃ ያ አነጣጥረው ነው ብቻ አነጣጥረው ያ ምን አላት ወረቀት አላት ባክግራውንዷ እናቷ ቤተሰቦቿ ገንዘብ አላቸው አለቀ። ይሄ ነው። እኛ እኮ የመጀመሪያው ጥያቄያቸው እኮ ገንዘብ አካፍሉኝ ነበር እኮ። ገንዘብ አካፍሉ። ገንዘብ የለም ገንዘብ አካፍሉ። ስለኛ ይቅርታ አልነበረም። ስለ እናትና ልጅ ይቅርታ አይደለም። ገንዘብ ስጡን ገንዘብ። እኛ ገንዘብ የለንም። ከየት አምጥተን ነው የምንሰጠው? እና እናት በዚች ዓለም ላይ ለአንተ ጥሩ የምትመኝልህ በዚች ዓለም ላይ ሌባም ትሁን መርደርም ትሁን ለልጇ ግን እናትና ናት። ለቅድሚያ ለልጇ እናትና ናት። እናትና ናት። ቀፎን ያስረከሙኝ ግን ከማን ጋር ነው? ከእናንተው ጋር ሆናችሁ ኖራ እፎይ ብላ ራሷን መልሳ እስከምታገኝ ድረስ ጊዜ ይፈጃል። እኔም ቀፎ ነኝ። ሁለታችንም ቀፎ ለቀፎ ነው የተገናኘነው። ምክንያቱም እልሁ አለ። ያ ወደዚህ ስትመጣ ስድቡ አለ። ያ ተመልሳ ዩቱቧን እንኳን መስራት አትችልም። ተመልሳ ሶሻል ሚዲያ ላይ መምጣት አትችልም። አቀባበላቸውን አይታችኋል። እዚህ ሶሻል ሚዲያ ላይ ያሉት ግማሹ ሊሰድባት ይፈልጋል፣ ሊያሸማቅቃት ይፈልጋል። እስቲል ነው ሰፖርት እያደረጋችሁን አይደለም። የእናንተ ራሱ አቀባበል ልክ ስትመጣ እንዴት ነበር ስታረጓት ነበር? ልጆችሽን ጥለሽ እንደዚህ አድርገሽ በልጆቻችሁ ድረስ አልቅሱ 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 አልቅሱ። እኔ እግዚአብሔር ምስክሬን ነው የምላችሁ። አልቅሱ በልጆቻችሁ ይድረስ፣ በኑሯችሁ ይድረስ፣ በኑሯችሁ ይድረስ። ካልወለዳችሁ የምታለቅሱበትን ኑሮ ይስጣችሁ። አፋችሁን የምትከፍቱ እዚህ ላይ የምትጽፉ አስቡልን እያልናችሁ አይደለም፣ ግን በማያገባችሁ ትገቡና እስቲ ሰው እኮ መሸሸጊያ ይፈልጋል። እኔ እኮ ብቻ አይደለም። ማህበረሰብ ማለት እናት ነው። ማህበረሰብ ማለት ሀገር ነው። ኮሚሽን እንዲያታሳድግም ግድ አለባት እንዴ? ግድ አለባት? ወንድ የማሳደግ ግዴታ የለበትም? ለምን? ያልተቀደሰ ጋብቻ ስለሆነ። አሁንም የምትፈልጉት ራሷን እንድታጠፋ፣ እንደዚህ አይነት ልጆች ራሳቸውን እንዲያጠፉ። ማናችሁ ፈራጆች? እናንተ ሶሻል ሚዲያ ላይ ያላችሁ፣ በተለይ ትንሽ የሶሻል ሚዲያ ፊገር ልጆች ከሆኑ ይህንን ነው ማድረግ የምትፈልጉት፣ ይህንን ነው መሆን የምትፈልጉት። ትፈርዳላችሁ፣ መልሳችሁ በንጋታው ደግሞ ትጠግኑናላችሁ፣ መርዛችሁን ትረጫላችሁ፣ ትጠግኑናላችሁ። በማያገባችሁ ማለት ነው። እድገት የለው፣ ሽምግልና የለም። ይሄ ሁላ ምንድን ነው? የሀገራችን የፖለቲካ ስታቱ አመለካከታችን ድህነት ባለጌ እንድንሆን አድርጎናል። እንዳናስብ እንዳንማር አድርጎናል። እስቲ ሌላ ሀገር ላይ እንደናንተ ያለ ጥላቻ ኮሜንት አይደረግም። አንደኛ በህግ ያስቀጣል፣ ሁለተኛ ነገር አይደረግም። እንደዚህም ገበናው ተዚህ ላይ እንዲህ ብትል ፖሊስ ወዲያውኑ ትተካሰሳለህ። ከዛ የሚልም የለም። የኛ ስስቲል ከሆነ ቦታ ይሆንና እንደ ነጭ ቅማል ማለት ነው። አንቺ እኮ ማለት እኮ እንደዚህ ነሽ፣ አንቺ እኮ ማለት እኮ እንደዚህ ነሽ፣ ልጆች ገና ገመድ አሳንቅሻል የሚልም እንትን ያለ ከስዊድን ሆነው ማለት ነው። እንደዛ የሚሉ ናቸው ያሉት። ከአሜሪካን ሆነው ቁጭ ብለው
የሚፈርዱ ናቸው ያሉት። ደዚህ ላይም ሳምሪ ላይ ቀነኒ ላይ ሀና ላይ ምን ያዲስ ነው? ሀናንስ እንዴት ነበር ስታደርጓት የነበረው? በደረሰባት በደል በሆነችው ባምቢን ማለት ነው። አቦ በኑራችሁ እኔ የምለው ነው ተቀላችሁ። በኑሯችሁ እዩት። በኑሯችሁ ካልወለዳችሁ በኑሯችሁ፣ ከወለዳችሁ ደግሞ በልጆቻችሁ አይደለም በራሳችሁ ቤታችሁ ይግባ። ለነገሩ እያንዳንድሽ ቤትሽ ገብቷል። እያንዳንድሽ አሮጊት እዚህ ቁጭ ብለሽ ያ በልጆቹ ላይ ስትፈርጄ ነበር። ተው እንኳን እንደው ቤተክርስቲያን እንኳን አልሄዳችሁ። እንደዚህ አይነት ነገር ስታዩ እኔ መጀመሪያ ቀን ትዝ ይላችኋል ያለቀስኩትኝ የዛሬ ዓመት ይሄውላ ጣጣ የመጣው እኮ የኛ ቤት ራሱ እኮ እንደዚህ ፍንትክ ብሎ ከወጣው እኮ በደዚህና በዚህ በአህያ ምክንያት እኮ በዚህ በበስባሳ ምክንያት እኮ ይሄውላ ጣጣ የመጣው እኔ እዚህ ቁጭ ብዬ የደዚህን ነገር ሳይ እኔ የዛ ቀን ያለቀስኩትኝ እቺን ሴት ቢሆን የቀበርኳትኝ የዛ ቀን እንደዚህ እንደምትጎዳ ያወቅኩትኝ የዛ ቀን ቁጭ ብዬ አልቅሼ ስናገር ነው። ሁሉ ጊዜ ስሜ እየተነሳ ነውና እከሳታለሁ ብሎ አፉን የከፈተው ማለት ነው። የኛ ቤቱ እከሳታለሁ ሁሌ እየተሰደብኩ ስለዚህ 500 ልክ የዛሬ ዓመት እኔ ያልኩትኝ በደዚህ ግን ሁሉ ጊዜ ብር መስራት ስለሚፈልግ ከዛ የዛ ሰዓት ነው ልጄ አሁን አትቀልድም በእናቴ መክሰስ ከፈለክ መክሰስ ትችላለህ፣ አሁን ግን አትቀልድም ካንተ ጋር ቪዲዮ አልሰራም ያለችው። ከወንድሙ ጋር ሆኖ ቪዲዮ ሰርቶ የቤቱን ዕቃ ሊገዛል አሁን ላለበት ባዶ ቤት ማለት ነው። ምክንያቱም እኛ ገንዘብ ስለሆነ ማለት ነው። እዚህ ጋር ያለው ደግሞ ደደብ አዳማጭ ነው። ይሄ ነገር ቤተሰብን ይጎዳል፣ ይሄ ነገር ህይወት ያልፋል። ይሄ ነገር ዛሬ እኮ የተጎዳው እኮ አንድ ሰው እኮ አይደለም። እነዛ ውለዱ ብላችሁ ያስወለዳቸው ልጆች እኮ ያለ አባት ነው ያሉት። እነዛ ልጆች እኮ ያለ እናት ነው ያሉት። ያለዋቸው እኔና እኔ ነን። ምን ያህል እኔ እዚህ ቁጭ ብዬ የልጆቹን ስሜት የልጆቹን እንትን ሳይ ይሄኔ በሰላም ቢሆን ኖሮ አባት ካጠገብ እናት ካጠገብ ሆኖ ነበር መሆን ያለበት። በዛ ሰዓት እናት ስላችሁ እናት ካጠገብ የለችም አይደለም፣ ትማር ነበር ያልኩት። ሳምሪ ከመውለዷ በፊት ትምህርቷን ትጨርስ። ከመውለዷ በፊት ስትሮንግ በቃ በእንትንም በሜንታልም በፊዚካልም ትንሽ ስትሮንግ ትሁን። ይህንን ነበር ያልኩት። አያችሁ ዛሬ ይሄኔ ቀብሩ የኔ ነበር። ዛሬ 40ውም የኔ ነበረ፣ አመታቱም የኔ ነበረ፣ 80ውም የኔ ነበረ፣ መሳቂያውም የኔ ዘመዶች ነበሩ። እንኳን ለኔማ ጭራሽ እንዲህ ነው የምትሉት። ይህቺ የኢትዮጵያ ጠላት ተገላገልናት። እናንተ የምታዩት ፖለቲካውን ነው። ገባችሁ? እኔ ኢትዮጵያ ጠላት አይደለሁም። የኢትዮጵያ ጀግና ሴት ነኝ። እኔ ግን ጸሎቴ ሰክሬ መጥቼ አምላኬን ነበር የምጸልየው። እንዲህ ነው ምን አልኩክ? ጸሎት አልነበረም እኩል ነበር የምንሳፈጠው ከእግዚአብሔር ጋር። ምን አልኩክ? እንደ አባት መጣል ነበረብኝ፣ አለማሳደግ ነበረብኝ። ምን አርጌክ ነው ያስቀመጥኩት? እንኳን $100 የለም። ምንድነው ሁሉን ነገር ምንድነው ያጠፋሁት? ከፍቅር አቅፎ መተኛ አቅፌ ያልተኛው ወንዱ ልጅ ራሱ ሲያደግ ነው የተለያየ ነው። እንዲና እንዲ ነበር የሚተኙት። እንዴ አቅፌ ስለተኛው አብሬ ወጥቼ እንደ ጓደኛ ስለሆንኩኝ መንገድ ስላሰ መጣበቄ ነው ኖ። አንደኛውን ድህነት የኢትዮጵያ ኢኮኖሚ የኢትዮጵያ ፖለቲካ ደንቆሮ አምጥቶ በባህር በኩል አሻግሮ አምጥቶ በመርከብ እኔ ለዛች ትኬት መስዋዕት ከፍያለሁ። ምንም ይሄ ከድህነቱ ጋር ምንም የተያዘ አይደለም። እኔ ጂጂኪያ ልጆቼ በባህር እንዳይመጡ በጣም ኮርቼ ነው የምናገረው። ልጆቼ በባህር እንዳይመጡ ለትኬቱ መስዋዕት ከፍያለሁ፣ ለምኛለሁ። 16 ሰዓት በረዶ ላይ ማንም በሰዓቱ የሰጠኝ የለም። ቲክቶክ አልሰጠኝም፣ ዩቱብ አልሰጠኝም፣ ምንም አልሰጠኝም። ፕሮሰሱን እንዲያልቅ ምን እንዲል 2 ዓመት ስላገዟት እናቴን ብቻ ክፈሉን ያሉን ቤተሰቦች ከፍዬ የእናትና አባት ገንዘብ አምጪ ተብዬ ልጆቼ ታግተው ማለት ነው።
ቪዛቸው ተይዘው ታግተው ነበር ልጆች። ያንን ብር ይሰጠኝ የለም እንዲህ የለፍቼ ነው ያመጣሁት። ለእናንተ ግን አልተከፈለም። ያ ስላልተከፈለ መንጠቅን መውሰድን ምናምን ትወዱታላችሁ። አያችሁ እንደዚህ አሁን ለልጆችሽ ነው ያደረግሻቸው። ግዴታ አልነበረብኝ እናት ስለሆንኩኝ ነው። ግዴታ አይደለም። እንደ አባት እኮ አንድ ሰውዬ እዚህ ሀገር ማለት ነው አንድ ሰውዬ እኔና የሆነ ልጅ ነበረ ልጆቻችንን ለማምጣት በጣም እንሯሯጣለን እና ሁለታችን አሁን አለሱ እሱም ተመሳሳይ ችግር ደርሶበት ተመስገን። ግን ሁሉ ጊዜ አሁን ባንዱ አንዷን እንዲያውም ድሯታል። ታውቋታላችሁ። እዚህ አንድ ደግሞ ጀግና ልጅ አለችው እና ቁጭ ብለን እሱም አባት ነው ደግሞ የአባት ጀግና 3 ልጆቹን ነው ያመጣው። እኔና እሱ ቁጭ እንልና አይ መከራችን እንላለን። ከአንዱ ኦፊስ ወደ አንዱ ኦፊስ ከአንዱ ኦፊስ ሁሌ ነው የምንገናኘው እና እኔ ማቀው ለሱ ነግረዋለሁ በብዛት በቃ በጣም ነበር እሱ ደግሞ በቃ ይሄ እንዴት ነው ናላዊ ወንድ ልጅ ደግሞ አንዳንዴ ማይችልም ናላውን አዙረውታል እዛ እና ብር ይልካል ልጆቹን ያሳድግ። አቤት የሚታየው መከራ። ግን እንግዲህ